ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት ዋላችሁ? ዛሬ እንግዲህ ቀኑ ሐሙስ ነው። በትናንትናው ዕለት እንግዲህ ዜና ክፍለ ጊዜ በብስራት ቀርቦ ነበረ። ከፓስተር ጋር አልተገናኘንም። ዛሬ እግዚአብሔር ፈቃድ ሆኖ እንግዲህ ተገናኝተናል። መልካም ጊዜ እንደሚኖረን ተስፋ እናደርጋለን። ፓስተር አለማየሁ ለአገልግሎት ከአዲስ አበባ ውጪ ወጥቷልና ካለበት ቦታ ሆኖ ባለችው ሰዓት መስመር ላይ ተገኝቶልኛል። ጥሩ ጊዜ ይኖረናል ብዬ በድጋሚ ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን ዓለማችን ወቅታዊ አሁናዊና ትንቢታዊ ክስተቶችን በመጽሐፍ ቅዱስ የምንፈትሽበት ሰዓት ነው። ይህንንም መረጃ ደግሞ እያሰባሰበ እየቃኘልንና የማንቂያ ደወል እየደወለልን ያለው ወንድማችን ፓስተር አለማየሁ ነሙ መስመር ላይ ተገኝተዋል። እንግዲህ ሰላምታ እንለዋወጥና በቀጥታ ዞልን የመጣውን መረጃ ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት ዋልክ? እንደምን አልኩ እንደሚልቃል እግዚአብሔር ይመስገን። እንግዲህ ክፍተቷን ተጠቅመ መረጃ ልታቀብለን ብቅ ስላልክ እግዚአብሔር አብስቶ ይባርክ። ጥሩ ጊዜ ነው? እንዴት ነው? በጣም ጥሩ ጊዜ ነው። እንግዲህ ከገጠር ከኢትዮጵያ ከገጠር ክፍል በጣም ሪሞት ከሆኑ ኤሪያ የመጡ ወደ 70 ሚሽነሪ ፓስተሮችን ነው እያሰለጠን ያለ ነው። እንግዲህ ነገ እስከ ከሰዓት እንጨርሳለን ብለን እናስባለን። አይ መልካም። ያው እንግዲህ እናንተ አገልግሎት ወርቃማው ንስር የወንጌል አገልግሎት ነው አይደለ? ባልሳሳት። ትክክል። ወደ 50 የሚሆኑ አጥቢያ ቤተክርስቲያኖች በመሃል ኦሮሚያና ምዕራብ ኦሮሚያ ነው አይደለ? በአብዛኛው የእናንተ ምስራቅ አርሲ፣ ምዕራብ አርሲ፣ ምዕራብ ሸዋ እና እንደዚሁም ደግሞ እዚህ አዲስ አበባ ዙሪያ። እንግዲህ ትልቅ ኃላፊነት ነው ያለው። በርካታ አጥቢያዎች እንዳሉ ያስታውቃል። እንግዲህ እግዚአብሔር እንዲረዳችሁ ምኞታችን ነው። መረጃህን እስኪ ማቅረብ ትችላለህ ፓስተር? እንግዲህ ዓለም አውሮፓም ራሱ አሁን በስጋት ላይ ነው ያለው። በትናንትናው ዕለት ሩሲያ ኦሮሽኒክ ሚሳይልን በዴምፕሮ ከተማ ላይ አንድ የሚሳይል ማምረቻ ኢንዱስትሪ እና ከሱ ጋር ተያያዥነት ያላቸው ትልልቅ ኢንዱስትሪዎች ናቸው ሙሉ ለሙሉ አውድማለች። እንግዲህ በዚህ ምክንያት በጣም ከፍተኛ ጉዳት እንደደረሰ ነው። ወደ 10 ምናምን የሚያህል ህዝብ ሰዎች ሞተዋል። እንግዲህ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለህዝባቸው በቴሌቪዥን የገናን በዓል ምክንያት በማድረግ መሰለኝ ባደረጉት ንግግር መሳሪያው ከድምፅ 10 እጅ የሚፈጥን መሆኑ ታውቋል። እንግዲህ ይሄ እርምጃ ለሌሎችም ማስፈራሪያ አይነት ይመስላልና በተለይም በአውሮፓ ላይ በጣም ከፍተኛ የሆነ ድንጋጤ ፈጥሯል። ዩክሬን ላይ ብቻ ሳይሆን አውሮፓ ላይ ራሱ ከፍተኛ ድንጋጤ ፈጥሯል። በእርግጥ በቴሌቪዥኖች ስትመለከተው የሚያስደነግጥ ነውና ምንድነው ይሄ ኦሮሽኒክ ማለት ኒኩለር ተሸካሚም ነው። ግን አሁን የኒኩለር አረር አልተገጠመለትም። ሌሎች ፈንጂዎች ነው ተጭኖ የተተኮሰው።
ሚሳኤሉ ባረፈባቸው ቦታ ከማረፉ በፊት እንደው አንድ ሰው ሲናገር ምንድነው ያለው? በርቀት ይመለከት የነበረ ከመጣ በኋላ በጣም ትንንሽ የሚመስሉ ግን ትልልቅ የሆኑ ብዙ እንደ ዝናብ ነው የወረዱት ነው ያለው። እና በጣም አደገኛ ሚሳኤል ነው። ይህ ማለት ፓስተር እንግዲህ ባለፈው አንድ ዘገባ መዘገባችን ይታወሳል። አንድ የሩሲያ ጀነራል መገደሉም ያው ይታወቃል። አሁን ለዚህ አጸፌታና የበቀል እርምጃ መሆኑ ነው ልመጣበት ነው። ምንድነው አንዱ ለዚህ አጠፌታ ነው። ለጀነራሉ ግድያ በቀል እንበቀላለን ብለው ነበር። አንዱ ለሱ ምላሽ ነው። ሁለተኛው ደግሞ ዩክሬን በአትካማ ሚሳኤል እነዚህ ከአውሮፓና ከአሜሪካ በወሰደቻቸው ማለት ነው የሩሲያን ግዛት ደብድባለች። ስለዚህ ለነዚህ ሁለቱ አጠፌታ ነው የተወሰደው እርምጃ ሲሆን ግን አውሮፓን የሚያስፈራ እንደሆነ ታውቋል። እንደገና ደግሞ ከፍጥነቱም ባሻገር በጣም የሚገርም ከፍጥነቱም ባሻገር የሚሸፍነው ሬዲየስ የሚያወድመው ሬዲየስ ሰፊ ይዞታዎችን ይሸፍናል። ይሄ ነው እንግዲህ አንዱ። ሌላኛው በጣም የሚገርመኝ አሁን የቻይና ከ100 በላይ ሚሳኤሎችን ይህም በዛሬው ዕለት ነው በማጥመዷ ታውቋል። እነዚህ ሚሳኤሎች የኒኩለር ተሸካሚ ሚሳኤሎች ናቸው እና ሲሆኑ ያጠመደችው ደግሞ በመንጎሊያ በሚገኘው ድንበር አካባቢ ነው እና አህጉር አቋራጭ ሚሳኤሎች ናቸው። ዝግጁ ሆነዋል። እንግዲህ ይሄ የሚያመለክተው አሁን ላይ ያለውን የዓለምን ስጋት የልብ ትርታ በጣም የጨመረ እና ከባድ ስጋት ዓለም ላይ የፈጠረ ነገር ነው። ይሄ ስጋቱ በጣም እንዲቀለል ብለህ አድርገህ የምታየው አይደለም። በታሪክ ማነች ቻይና መሳሪያ ጠምዳ አታውቅም እንደዚህ። አሁን ግን መጥመድ ራሽያ ታውቃለህ ብዙ ቦታ ላይ ጠምዳለች። ነገር ግን ደግሞ ቻይና ይህንን መጥመዷ በጣም ስጋትን የፈጠረ እንደሆነ ታውቋል። ምክንያቱም አሜሪካ አንድ ጥያቄ እየጎተጎተች ነበረ ሁለቱን ሀገሮች የሶስትዮሽ የመሳሪያ የኒኩለር መሳሪያ ቁጥጥር ንግግር እንዲደረግ ግብዣ አቅርባ ነበረ። ታስታውስ ከሆነ አምና ነው ሩሲያ ከዚህ ስምምነት ራሷ በፊት ስምምነት ውስጥ ነበረች። ራሷን አውጥታ የኒኩለር ፖሊሲዋን ከልሳለች እና ለቻይናም ይሄ ነገር ቀርቦላት ነበረ። ነገር ግን ይህን ስምምነት ሁለቱም ሀያላን ሀገሮች አልተቀበሉትም። ስለዚህ አሁን አሜሪካ በጣም ስጋት ውስጥ ነች። በእርግጥ አሜሪካ አሁን ላይ ይዛ የሄደችው አካሄድ ከኔቶ ማነው ከሩሲያ ጋር ጎን ያለች ይመስላል። እዛ ውስጥ አንድ ሚስጥር እንዳለ አስባለሁ። ምናልባት ዜናውን አጠናክሬ ምሽት ላይ ይዤ ቀርባለሁ ብያለሁ። ምክንያቱም አሁን ዓለም በሁሉም አቅጣጫ ነው ውጥረት ያለው። ሲሪየስ የሆነ ነው ምናድር ሲሪየስ የሆነ በጣም ሲሪየስ የሆነ ነገር ነው እና በጣም ከባድ የሆነ ነገር ነው ያለው እና ሀያላኖቹ ተፋጠው ነው ያሉት። ገብቷል። የበላይነቱን ለመንጠቅ እና ለመያዝ በጣም ተፋጠው እንዳሉ ያስታውቃል። ስለዚህ በዚህ መሰረት አሁን ዓለም እንግዲህ በአደገኛ ውስጥ እንዳለው ፔንታጎን አሁን ላይ ይህንን ጉዳይ አስታውቋል። ፔንታጎን ጀነራሎች እየተናገሩ ነው ያሉት። ምስራቅ ላይ በቅርብ ጦርነት ሊፈነዳ ይችላል ብለዋል። እንግዲህ የት አካባቢ የት ቦታ ነው በምን ሁኔታ ነው የሚለውን
እሱን የጊዜ ጉዳይ ሆኖ ማለት ነው። ስለዚህ በቅርብ ሊፈነዳ ይችላል የሚል ስጋት አለ። እንደውም አውሮፓውያኖችን በሰቀቀን ነው አሁን የአዲሱን ዓመትና ገናን እያከበሩ ያሉት። ምክንያቱም አሁን ላይ ድርድሩ ወደ መምከን እየሄደ ይመስላል። ወደ መሳካት አይደለም እየሄደ ያለው እና ስለዚህ ይሄ ሁኔታ ነው ለዛሬ ቀን ያለኝ። ምሽት ላይ እንግዲህ ሌላ በጣም አስፈሪ ደግሞ በሌላ አቅጣጫ ያለው ውጥረት አለ። እሱን ይዤ እመጣለሁ። እንግዲህ ቅዱሳን ወገኖቻችን በጌታ ፍቅር በፍጹም ትህትና የምንጠይቃችሁ ይሄንን አገልግሎታችንን እንድትደግፉ እንጠይቃችኋለን። ላይክ አድርጉ፣ ሼር አድርጉ፣ ኮፒ አድርጉ። እንዲሁም ደግሞ እግዚአብሔር ባሳሰባችሁ ስክሪኑ ላይ የአካውንት ቁጥሮች አሉ። በእነሱ ደግሞ አገልግሎታችንን ከጎናችን ቆማችሁ እንድትደግፉን እንድታበረታቱን በጌታ ፍቅር እጠይቃለሁ። የጌታ ሰላም ጸጋ ከሁላችሁ ጋር ይሁን። መልካም ምሽት። እግዚአብሔር አብስቶ ይባርክ። ፓስተር ባለህበት እንግዲህ ዓለማችን አሁን አንተ በነገርከን መሰረት ከፍተኛ ውጥረት ላይ እንዳለች ነው እንግዲህ የተገነዘብነው። በሌላ አቅጣጫ ደግሞ ዛሬም ራሱ አንድ የተሰማ የተፈጥሮ አደጋም አለ። በዚህ በታይዋን አካባቢ ያው በሬክተር ስኬል ከ6 ነጥብ በላይ የሆነ ከፍተኛ የመሬት መናወጥ እንደተከሰተ መረጃዎች እያመላከቱ ይገኛሉ። ይህን በተመለከተ ምን ያህል ጉዳት ደረሰ፣ ምን ተከተለ የሚለውን እንግዲህ በሌላ ጊዜ አጠናክረን የምንመለስ ይሆናል። ዓለማችን እንግዲህ በተፈጥሮ አደጋ፣ በፖለቲካው፣ በኢኮኖሚው፣ በማህበራዊ ቀውስ ውስጥ ላይ ትገኛለች። ለኛ እንግዲህ ይሄ የማንቂያ ደወል ነው። ፓስተር እግዚአብሔር አብስቶ ይባርክ። ባለችው ክርተት ሰዓትን ተጠቅመ መረጃ ስላቀበልከን ደሞም በምሽቱ እንዲሁ ሌላ መረጃ ይዘልን ስለምትመጣ ከወዲሁ እናመሰግናለን። ውድ አድማጮቻችን ለዛሬ ቀን ደሞ ይዘን የመጣነው መረጃ ይህን ይመስላል። በምሽቱ ደግሞ በሌላ መረጃ ደግሞ ተመልሰን እንመጣለን። እግዚአብሔር አብስቶ ይባርካችሁ። መልካም ጊዜ ይሆንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።